ሰላም እንደምን አላችሁ? በሀገር ውስጥም በመላው ዓለም የምትገኙ የብርሃን ልጆች ቤተሰቦች፣ ቅን በጎ አድራጊዎች በሙሉ መምህር ያሬድ ብርሃኑ ነኝ። እንደምን አላችሁ? ዛሬ ደግሞ ብቅ ያልኩት እንግዲህ የብርሃን ልጆች የተለያዩ እንቅስቃሴዎችን ገለጻ ለማድረግ ነው። እየሰራናቸው ያሉ ስራዎችን እንግዲህ ባለፈው በታላቁ አብይ ጾም ስንሰራቸው የነበሩ ዕለት ዕለት የምንሰራቸውን ስራዎች እያስረዳን እየገለጽን በርካታ ድጋፎችን አድርጋችሁልን የተለያዩ ስራዎችን ስንሰራ መቆየታችን ይታወቃል። አሁንም ይሄ በጎ ስራችን ቀጥሎ ነው የሚገኘው። እንግዲህ በዚህ ዓመት በዋናነት ትኩረት አድርገን የምንሰራበት ሰሁን የሚል ፕሮጀክት አለን። ሰሁን በዋናነት መስራት የሚችሉ የስራ እድል ያላገኙ ሰርተው ራሳቸውን ለመቀየር የሚፈልጉ ዜጎችን ትኩረት ያደረገ የስራ እድል የሚፈጥር አዲስ ፕሮጀክታችን ነው። በዚህ ዓመት እንግዲህ እስካሁን ለ45 የሚጠጉ ዜጎች የተለያዩ የስራ እድሎችን ፈጥረን እየሰሩ ይገኛሉ። በዶሮ እርባታ 20 ዜጎች እንግዲህ አሁን 5ኛ ወራቸውን ጨርሰው ወደ 6ኛ ወር ላይ ይገኛሉ። አሁን በቀን ውስጥ ከ140 በላይ እንቁላል እያነሱ እየሸጡ መኗቸውን ችለው ራሳቸውንም ደግሞ ለማቋቋም ጥረት እያደረጉ ነው የሚገኙት። ከ285 በላይ ዶሮዎችን እያረቡ ይገኛሉ በሁለት ቡድን ለ20 ዜጎች የስራ እድል የፈጠርንበት ነው የዶሮ እርባታ። ሁለተኛው የእደ ጥበብ የእጅ ስራ ውጤቶች ሰርቶ ማሳያና መሸጫ ስራ ላይ የተሰማራንበት ነው። እንግዲህ ወደ 13 የሚጠጉ ወጣት ሴቶችም እናቶችም አንድ ላይ ተቀላቅለው የተለያዩ አልጋ ልብሶችን፣ ዳንቴል፣ የፕላስቲክ ዘንቢሎች፣ የተለያዩ ምርቶችን እየሰሩ እየሸጡ አሁንም ራሳቸውን እያገዙ ይገኛሉ። ሌላው የሻይ ቡናና የመጸዳጃ ቤት አገልግሎት ነው። አንዳንድ ሰዎች የስራ እድል የፈጠርንበት ነው። ሌላው ደግሞ በቅርቡ ከአንድ ወር በፊት ደግሞ አገልግሎት መስጠት የጀመረው አዲሱ ስራችን የሻወር ቤት አገልግሎት ነው። ለ10 ዜጎች የስራ እድል የፈጠርንበት ወጣቶችም እናቶችንም አንድ ላይ አደራጅተን ለ10 ዜጎች የሻወር አገልግሎት እየሰጠን እንገኛለን። እንግዲህ እስካሁን ከ350 በላይ የሚጠጉ ዜጎች የሻወር አገልግሎት በአንድ ወር ውስጥ ማግኘት ችለዋል። ወደ 70 የሚጠጉ በጎዳና ለሚኖሩ ሰዎች ደግሞ ነፃ የሻወር አገልግሎት የሰጠንበት ነው። ይህም አገልግሎት ተጠናክሮ ይቀጥላል። እንግዲህ እስካሁን ያሳካናቸው በዚህ 6 ወር ውስጥ የአራዳ ክፍለ ከተማ ወረዳ 5 አስተዳደር ቢሮና ለስራ የሚሆኑ ቦታዎችን ከፈቀደልን በኋላ ያከናወናቸው ስራዎች ናቸው። እነዚህ በ6 ወር ውስጥ የሰራናቸው ከ600 ሺህ ብር በላይ ወጪ አድርገን ለስራ እድል ድጋፍ ያደረግንበት ወይም ያገዝንበት ፕሮጀክት ነው። አሁን ላይ ደግሞ በጣም ጥቂት ስራዎች የቀሩት ለ10 ዜጎች የስራ እድል የሚፈጥር የወንዶች ፀጉር ቤት ለ3 ሰዎች፣ የሴቶች ሳሎን ደግሞ እንደዚሁ ለ5 ዜጎች እና የስራ አሁን እጅ ስራ ላይ የሚሰራውን መሸጫና ደግሞ ሰርቶ ማሳያ ክፍልም እየሰራ ነው የሚገኘው ለ2 ሰዎች። በአጠቃላይ ለ10 ሰዎች የስራ እድል የሚፈጥር ግንባታ ላይ ነው የምንገኘው። እንግዲህ በአብይ ጾም ውስጥ በነበረን ጊዜ እንደገለጽ ነው ቤቱን በቆርቆሮ ሰርተን ካጠናቀቅን በኋላ የሊሾውን ስራ አጠናቀናል። አሁን በርና መስኮቶቹ ተሰርተው አልቀዋል። አሁን የቀረን መስታወት፣ የውስጥ ስራ፣ ችፑድ፣ ኮርኒስ እና ቀለም፣ እነዚህ ስራዎች ብቻ ናቸው። እግዚአብሔር ቢረዳን እንግዲህ እስከ ጰራቅሊጦስ በዓለ ጰራቅሊጦስ የመንፈስ ቅዱስ በዓል ድረስ ሰኔ 1 ማለቴ ነው። እስከዛ ድረስ አጠናቀን ደግሞ ይህንን ለ10 ዜጎች የስራ እድል ለመፍጠር እንችል ዘንድ እናስባለን። እግዚአብሔር ቢረዳን ቀን ልቦችን ቢያነሳሳልን። ስለዚህ ለዚህ አሁን ለቀረን የመስታወት ስራ፣ የኮርኒስ እና የችፑድ ውስጡን የማስዋብ ጅብሰም፣ ቀለም፣ እነዚህ ስራዎች ናቸው የቀሩና ለዚህ ስራ ደግሞ የእናንተ እገዛ ስለሚያስፈልገን አሁንም በተለመደው በኢትዮጵያ ንግድ ባንክ 1033 8451 በሆነ የብርሃን ልጆች አካውንት በገንዘብ እንድታግዙን አባላቶቻችንም ቀን በጎ አድራጊዎችን በአገር ውስጥ በውጭ የምትገኙ ሁላችሁም ተሳትፎ አድርጋችሁ ይህን የጀመርነውን ስራ እንድናጠናቅቅ ድጋፍ እንድታደርጉ ጠይቃለሁ። ሌላው በመጪው ክረምት እንግዲህ የምንሰራቸው የተለያዩ ፕሮግራሞች አሉን። ከነዚህ ፕሮግራሞች መካከል አንዱ ነፃ የትምህርት ማጠናከሪያ የምንሰጥበት ሰኔ 30 መክፈቻ ፕሮግራም ይደረጋል። ከሐምሌ 1 እስከ ነሐሴ 26 ድረስ ከአንደኛ እስከ 8ኛ ክፍል ለሚጠጉ ተማሪዎች ከአንደኛ እስከ 8ኛ ክፍል ላሉ የችግረኛ ቤተሰብ ተማሪዎች የክላስ ደረጃቸው
ግሬዳቸው ማለት ነው ከ20 በላይ የሆኑ መካከለኛ ተማሪዎችን ወደፊት ለማምጣት የሚደረግ ስራ ነው። ይሄ ሐምሌ 1 ይጀምራል። ሰኔ 30 መክፈቻ ፕሮግራሙ ነው። ከአራዳ ክፍለ ከተማ ወረዳ 5 ትምህርት ጽሕፈት ቤትና ህብረተሰብ ተሳትፎ ማስተባበሪያ ጽሕፈት ቤት ጋር በጋራ የምንሰራው ነው። ስለዚህ በጎ ፈቃደኛ መምህራን፣ ሞግዚቶች እንፈልጋለን። የሚያስተባብሩልን በጎ ፈቃደኞች እንፈልጋለን። እስካሁን 10 ሞግዚቶች እና 10 የሚጠጉ ደግሞ አስተባባሪዎች አግኝተናል። ወደ 3 የሚጠጉ መምህራኖች እስካሁን ተመዝግበዋል። ስለዚህ ከግንቦት 7 ጀምሮ ምዝገባ እያደረግን ነው የምንገኘው። በዩኒቨርሲቲ እየተማራችሁ ያላችሁ 12ኛ ክፍል አጠናቃችሁ እንግዲህ ከፈተናችሁ በኋላ ደግሞ በጎ ፈቃድ በመስራት ወገናችሁ ማገዝ የምትፈልጉ ተማሪዎች በተለያየ ዩኒቨርሲቲም በመማርም በማስተማር ላይ የምትገኙ ተማሪዎች በበጎ ፈቃደኝነት በዚህ የክረምት መርሃ ግብር ላይ እንድትሳተፉ እንጠይቃቸዋለን። ሌላው እግዚአብሔር ቢረዳን ሰኔ 26 ቀን እንግዲህ ብርሃን ልጆች ጳጉሜ 1 ቀን 5ኛ ዓመቱን ያከብራል እና ለዚህ ለጀመርናቸው በጎ ስራዎች በቀጣይ በ2018ም ለምንሰራቸው አሁንም ለጀመርናቸው የተለያዩ የስራ ዕድል ፈጠራ እንቅስቃሴዎች ገንዘብ ያስፈልገናል። ያለ ገንዘብ ምንም ነገር መስራት እንደማይቻል ሁላችሁም ታውቁታላችሁ። ሰኔ 26 እንግዲህ በሶራምባ ሆቴል ምሽት ላይ ሐሙስ ቀን የሚሆነው ከ11 ሰዓት ጀምሮ የገቢ ማሰባሰቢያ ለማድረግ እንቅስቃሴ ላይ ነው። ከሆቴሉም ጋር እየተነጋገርን ነው። የመግቢያ ካርዱ 1500 ብር ነው፣ እራትን ጨምሮ። ቪአይፒ 2000 ብር ነው። ይሄ ምናልባት ከነገ ሰኞ ጀምሮ ለመጀመር ከሆቴሉ ጋር ዋጋ ላይ እየተነጋገርን ያለ ነው። አስተያየት እንዲያደርጉልን ጠይቀናቸው እሱም ምላሽ ካገኘን ከነገ ጀምሮ ካርድ ሽያጩን ለመጀመር እናስባለን። ስለዚህ ብርሃን ልጆች በቀጣይም በ2018ም አሁን በ2017 በጀት ዓመትም የቀሩ ሊሰራቸው ያሰባቸውን እቅዶች ለማሳካት ጥረት እያደረግን ነው። እናንተ ከጎናችን እንድትሆኑ ነው። ሌላው አባላቶቻችንን በዚህ አጋጣሚ ማስተላለፍ ፈልገው የብርሃን ልጆች አባላት የሆናችሁ በሀገር ውስጥም በውጭ የምትገኙ የሚጠበቅባችሁን ዓመታዊ የአባልነት ክፍያ እስከ ሰኔ 30 ድረስ አንድ ወር ከምናምን ነው የሚኖራችሁ። በዚህ ጊዜ ውስጥ ደግሞ የአባልነት ክፍያችሁ እንድታጠናቅቁ መልእክታችን እናስተላልፋለን። እንግዲህ የብርሃን ልጆች አሁን ላይ በጣም በጥሩ በሚባል ደረጃ ላይ ነው ያለው። በተለይም በዚህ 6 ወር ውስጥ ይህን ቦታ እና ቢሮ ማግኘታችን ብዙ ስራዎችን እንድንሰራ አስችሎናል። ይህ ደግሞ የአራዳ ክፍለ ከተማ ወረዳ 5 አስተዳደር በፈቀደልን ቦታና እድል መሰረት ነው መስራት የቻልነው። በቀጣይም በ2018 በጀት ዓመት ከሐምሌ 1 ጀምሮ ማለት ነው በተለይም የህፃናት ማቆያና የአረጋውያን ሙያ ሴንተር መክፈት እንፈልጋለን። ወረዳው የራሱ የሰራተኛ ልጆች የመንግስት ሰራተኛ ልጆች የሚቆዩበት ማቆያ ከፍቷል። እኛ ደግሞ ለህብረተሰቡ ችግረኛ ለሆኑ መስራት ለሚፈልጉ ዜጎች የህፃናት ማቆያ፣ አረጋውያን ደግሞ ሙያ ያስፈልጋል ብለን ጠይቀን ምላሽ እየጠበቅን ያለ ነው። በቅርቡ ይህም ተፈቅዶ ወደ ትግበራ እንገባለን ብዬ ተስፋ አደርጋለሁ። እንግዲህ ይህ ደግሞ ምናልባት ቦታውን ስላየሁት ለዚህ ይሆናል ብዬ ያሰብኩት የጠየቁት ቦታ ብዙ ኢንቨስትመንት የሚጠይቅ አዳራሽ አለው። በጣም ትልቅ አዳራሽ አለው። ብዙ ሪኖቬሽን ይፈልጋል፣ ጥገና እድሳት ይፈልጋልና ምናልባት ከሚሊዮን በላይ እገዛ የሚያስፈልገን ስለሆነ ከወዲሁ ሲፈቀድልን እናሳውቃችኋለን። አሁን መንገድ ላይ ነው ያለው፣ ሲፈቀድ እናሳውቃለን። ግን እናንተ ከወዲሁ ይህንንም እያሰባችሁ እንድትዘጋጁ እንድታግዙ እንጠይቃለን። እንግዲህ የብርሃን ልጆች 5ኛ ዓመቱን ጳጉሜ 1 ቀን በአዲስ ዓመት ዋዜማ ወይም መባቻ ያከብራል። በዛው በአራዳ ክፍለ ከተማ ወረዳ 5 አስተዳደር ቅጥር ግቢ ውስጥ ነው። በልዩ መርሃ ግብርም ይሄ 5ኛ ዓመታችን ይከበራል። ላለፉት 5 ዓመታት እንግዲህ በሀገር ውስጥም በውጭም ያላችሁ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ስታግዙን ቆይታችኋል። እጅግ አድርገን እናመሰግናለን። እናንተ ባታግዙን ባትረዱ ኑሮ እችም ነገር እዚህም ደረጃ ላይ መድረስ አንችልም እና የእናንተ እገዛ፣ የእናንተ ተሳትፎ፣ የእናንተ አበርክቶ ለብርሃን ልጆች የ5 ዓመት ጉዞ ብርሃናዊ ጉዞ ትልቅ አስተዋጽኦ አድርጓል። ግን ይህ ተጠናክሮ መቀጠል አለበት። እንግዲህ ሰው ላይ ከግለሰብ የሚደረግ ድጋፍ ያው ሁልጊዜ ውጣ ውረድ አለው። አንዴ ስናገኝ ስንሰራ፣ አንዴ ደግሞ ስናጣ፣ ስንጨነቅ፣ ስንቸገር ነው ያሳለፍነው። በተለይም ያለፉት 4 ዓመታት በቢሮ ኪራይ ብዙ ውጣ ውረድ ውስጥ አልፈን የመጣ ነው። በዚህ ዓመት እግዚአብሔር ረድቶን እንግዲህ የአራዳ ክፍለ ከተማም ወረዳ 5 አስተዳደርም ተረድቶን ቦታና ቢሮ አግኝተናል። አሁን በዚህ ብቻ መቆም አንፈልግም። ሌላው ትልልቅ ፕሮጀክቶች አሉን። ከዚህ በፊት እንደምንናገረው አሁን የብርሃን ልጆች እንግዲህ አሁን የሰራቸው ስራዎች በሙሉ ለትልቁ ለ30 ሺህ ካሬ ቦታ
መነሻ የሚሆን ነው፣ ማሳያ የሚሆን ነው። አሁን ወደ ትልቁ ፕሮጀክታችን ለመጓዝ ነው። እንግዲህ ምናልባት ከዚህ በኋላ የምንሰራው የህፃናት ማቆያውንና የአረጋውያን ሙያውን ካከናወንን በኋላ ቀጥታ 30 ሺህ ካሬ ቦታውን የምናገኝበትን ጥረታችንን ከወረዳው እስከ ከተማ አስተዳደሩ ድረስ አጠናክረን በመቀጠል ቀጥታ ወደሱ ጉዞ ነው የምናመራው። 30 ሺህ ካሬ ቦታን ካገኘን በኋላ ትምህርት ቤት ያለው፣ የስነ ልቦናና የስነ አእምሮ ማዕከል ያለው፣ የሙያ ማሰልጠኛ ያለው፣ የህፃናት የአረጋውያን መኖሪያ ያለው አንድ መንደር ላይክ እንደ መቄዶንያ ያስፈልጋል ብለን የተነሳነን ኮምፕሬንሲቭ የሆነ ሁሉን አገልግሎት መስጠት የሚያስችል መንደር መመስረት ነው የምንፈልገው። እንግዲህ እንደዚህ አይነት ተቋማት ወይም መንደር ደግሞ አሁን ሀገራችን ላለችበት ችግረኛ ብዛት በጣም አስፈላጊ ነው። ውጭ የሚያሉ ሰዎች ይበዛሉ። የዕለት ጉርስ ማግኘት ፈተና የሆነባቸው ዜጎች አሉ። ሕክምና ማግኘት ያልቻሉ ዜጎች አሉ። ስራ መስራት እየፈለጉ ደግሞ የስራ እድል ያላገኙም ዜጎች ያሉበት ሀገር ላይ ስለሆነ ያለ ነው። እንግዲህ ይህ መልእክት የሚደርሳችሁ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ያንዳንዳችሁ ኃላፊነት አለባችሁ። ላለፉት 5 ዓመታት እንግዲህ የብርሃን ልጆችን ከመመስረት ጀምሮ በመምራት የተለያዩ ዓላማዎችን በማስተዋወቅ ከበጎ ፈቃደኞች ጋር፣ ከአባላት ጋር፣ ከስራ አስፈጻሚ ቦርድ ጋር፣ ከአርቲስት አምባሳደሮች ጋር በሶሻል ሚዲያም በጽሁፍም በተለያየ መንገድ የማስተዋወቁን ስራ ስንሰራ ቆይተናል። በእኛ በኩል ማለት አሁን የእናንተን ደግሞ ድርሻ እንፈልጋለን። እያንዳንዱ ኢትዮጵያዊ በብርሃን ልጆች ጉዞ ላይ የራሱን አሻራ የራሱን አበርክቶ ባለቤት እንዲሆን የድርጅቱ ቤተሰብ እንዲሆን እንፈልጋለን። ኑ አባል ሁኑ። አባልነታችን ለተማሪዎች 300 ብር ነው። ሰራተኛ የሆነ 600 ብር ነው የሚከፍለው። ከዛ ውጭ ስፖንሰር ማድረግ ይቻላል። ህፃናት እኛ ጋር ስፖንሰር ለማድረግ 1300 ብር ነው። አረጋውያንም እንደዛው። ሞር አሁን በተለይ ትኩረታችን ወደ አረጋውያን ይሆናል። ህፃናቶቹ ላይ ወላጆቻቸውን ስራ እድል እየፈጠርን ስለሆነ ከገንዘብ ይልቅ ለእነሱ የሚያስፈልጋቸው ስራ ነው። ወላጆቻቸው ከሰሩ ልጆቻቸውን ማኖር ማስተማር ይችላሉ ብለን ስለምናምን በሰውን ፕሮጀክታችን ቅድሚያ የምንሰጠው ህፃናት ያላቸው ልጆች ያላቸው መስራት እየቻሉ ግን መስራት ያልቻሉ ዜጎችን ልጆቹ ለልመና እንዳይውሉ ማለት እንዳይለመንባቸው ተምረው ነገ ትልቅ ደረጃ እንዲደርሱ ስለምንፈልግ እዚህ ላይ በጣም በሰፊው እንሰራለን። ስለዚህ ብርሃን ልጆች ቤተሰብ ሁኑ፣ ከበጎ ነገር ጋር ተባበሩ። ሀገራችን አሁን ብዙ ጫና ውስጥ ነው ያለችው። በተለይም የኑሮ ውድነት አለ። መረዳዳት መደጋገፍ ካልቻልን አሁን ላይ በተለይም በኢኮኖሚ ዝቅተኛ ደረጃ ላይ ያሉ ዜጎች ነገ ደግሞ የበለጠ ጎዳና ላይ ወጥተው ቤት ኪራይ መክፈል ያቃታቸው፣ ልጆቻቸው ማስተማር ያልቻሉ፣ ልብስ እንኳን ገዝተው ማልበስ ያልቻሉ፣ የዕለት ጉርስ ማሟላት ያልቻሉ ዜጎች ዕለት ዕለት ቢሮ እየመጡ ያስጨንቁናል፣ ይጠይቁናል። ዕለት ዕለት ቤት ኪራይ መክፈል አልቻልኩም፣ የዕለት ጉርስ ማሟላት አልቻልኩም፣ ልጄን ማልበስ አልቻልኩም፣ ልብስ እንኳን ስጡን የሚሉ ዜጎች የሚበረከቱበት ጊዜ ነው። ሌላው ከሰኔ 1 ጀምሮ እንግዲህ ቀጣይ የ3 ወር የበጎ ፍቃድ ፕሮግራም አለን። በዚህ ፕሮግራም ላይ ወደ 7 የሚጠጉ የተለያዩ ተግባራቶች አሉ። ከቻልን የአረጋውያን ቤት እናድሳለን። የደም ልገሳ መርሃ ግብር ይኖረናል። የብርሃን ልጆች የገቢ ማሰባሰቢያ መርሃ ግብር አለ። ተማሪዎች ማስተማር አለ። እንደገና ድርጅቱ የሚፈልጋቸው ግብአቶች ለምሳሌ ደብተር ለመጪው 2018 ዘመን ከሰኔ 1 ጀምሮ የትምህርት መርጃ ቁሳቁስ ማሰባሰብ አለ። ለአዲስ ዓመት ጳጉሜ ውስጥ የምንሰጠው የአልባሳትም ጭምር እንፈልጋለን እና እነዚህን ሁሉ የማሰባሰብ ስራው ላይ በበጎ ፈቃደኝነት በተለይም ተማሪ የሆናችሁ ጊዜ ያላችሁ በቤት ተቀምጣችሁ ወይም በእረፍት ላይ የምትገኙ በጎ ፈቃደኛ የሆናችሁ አረጋውያኖች እድሜያችሁ ከፍ ብሎ በጡረታ ላይ የምትገኙ አረጋውያኖች መታችሁ ከኛ ጋር ማበርከት ትችላላችሁ። ሌላው ለብርሃን ልጆች የሚያስፈልጉ የተለያዩ ግብአቶች አሉ። አሁን ላይ መስጠት የምትችሉት ካለ መስጠት፣ ገንዘብ ያለው ገንዘብ፣ እውቀት ያለው እውቀት፣ ጉልበት ያለው ጉልበት፣ ጊዜ ያለው ጊዜ። ሌላው በአይነትም ደግሞ ልታደርጓቸው የምትችሏቸው ለምሳሌ በብዛት የሚጠይቁን ምግብ ነክ የሆኑ ነገሮችን መስጠት ይቻላል። ፓስታ፣ ዱቄት፣ ዘይት፣ መኮረኒ፣ እነዚህ አይነት ድጋፎች ካሉ እጃችን ላይ ካሉ በተለያየ ጊዜም ልናግዛቸው ስለምንችል ይህ እንድታደርጉ ጠይቃለሁ። አዳዲስ አባላቶች ወደ ብርሃን ልጆች የመጣችሁ አባል እንድትሆኑ መልዕክቴን አስተላልፋለሁ። ሌላው ሶሻል ሚዲያዎቻችንን ብናሳድጋቸው፣ ቴሌግራም ቻናላችንን የበለጠ ብዙ ተከታይ እንዲኖረው ብናድ፣ ዩቲዩብ ቻናላችን ሰብስክራይብ በማድረግ ለሌሎች በማጋራት ብናስተዋውቅ፣ ፌስቡክ ፔጅ አለን፣ ቲክቶካችንን ፎሎ በማድረግ ሶሻል ሚዲያ ያለን እንቅስቃሴ ደግሞ ወደ ሺዎች ወደ ሚሊዮኖች ደግሞ ማድረስ የምንችልበት ላይ በጋራ በዚህም ደረጃ ማገዝ የምትችሉም
ካላችሁ መታችሁ እንድታግዙን ጠይቃለሁ። በተረፈ በጎ በመስራት ውስጥ የሚገኘውን ሰማያዊም ዋጋ ምድራዊም ሰላም፣ ደስታ፣ የህሊና እርካታ እንድታገኙ ኑ ከበጎ ነገር ጋር ተባበሩላችኋለሁ። ውድ የሀገሬ ልጆች ኢትዮጵያውያን፣ በሀገር ውስጥም በመላው ዓለም ያላችሁ ሁላችሁም የእናንተ እገዛ የብርሃን ልጆች ስለሚያስፈልገው አሁን ደግሞ የጀመርነው አዲስ ምዕራፍ አለ፣ አዲስ ጉዞ አለ። የከፍታ ዘመን ነው ለእኛ። ባለፉት 4 ዓመታት ብዙ ውጣ ውረድ ውስጥ አልፈን አሁን ደግሞ በዚህ ዓመት በተለይም በዚህ 6 ወር ደግሞ በጣም ስኬታማ የሆኑ ለ45 ዜጎች እንጀራ እንዲበሉ እድል የፈጠርንበት የስራ እድል ሰው እንዲሆኑ ያደረግንበትን የሰውን ፕሮጀክትን በዋናነት እንድታግዙ መልእክቴን አስተላልፋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። በጎ እንስራ። ኑ ከበጎ ነገር ጋር ተባበሩ።